ሓደ ሰብ ንህዱእነቱ ዝፍትን ኣጋጣሚ ክሳብ ዘይጓነፍ ህዱእ እዩ ወይ ድማ ህዱእ ኣይኮነን ክንብል ኣይክእልን ኢና። ምክንያቱ ከባቢኡ ህድኣት ዘስፎኖ ዝኾነ ሽግር ዘይጋነፎን ክኸውን ስለ ዝኽእል ብዝኾነ ኣጋጣሚ ምስ ሰብ ኣብ ዝገራጨወሉ ናይ ርእይቶ ፍሊሊ ኣብ ዝጋጥመሉ ፀርፊ ወይ እውን ኣካላዊ መጉዳእቲ ኣብ ዝገጥመሉ ግን መሊሰ ግብሩ ብምዕዛብ እቲ እውነተኛ መንነቱ ክግሓጥ ህዱእ ምዃኑ ክምርመር ይከኣል። ሰላም ኣምላኽ ይብዝሐልኩም ናይ ቅሳነት ዩቲዩብ ቻናል ተኸታተልቲ። ካልኣይ ክፋል ታሪክ ህድኣት ትብል ሒዘ ቀሪበ ኣለኹ። ሕዚ እውን ብዙሕ ንመሃረላ ተስፋ እናገበርኩ ናኸብለኩም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪክ ህድኣት ካልኣይ ክፋል ባታታት ናይ ህድኣት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባታታት ናይ ህድኣት። ህድኣት ንሙሉእ ህይወት ናይ ሓደ ሰብ የጠቕልል ማለት ብውሽጡ ይኹን ብደግኡ ዝረአ ክሁድ ይኹን ሕቡእ። ስለዚ ህድኣት ክበሃል እንከሎ ነዚ ስዕበ ከጠቓልል ይግባእ ውሽጣዊ ህድኣት። እዚ ማለት ርግኣት ናይ ኣእምሮ፣ ርግኣት ናይ ልብን ናይ ሓሳባትን ማለት እዩ። ካልኣይ ኣካላዊ ህድኣት ልዝብነት ናይ ህዋሳትን ህድኣት ናይ ምንቅስቃሳትን። ሰልሳይ ዓቅልነት ዘይምህራቅ ርጉእ ባህሪን ፍሱህ መንፈስን ምህላው። ራብዓይ ህድኣት ዘረባ ህዱእ ዘረባ ህዱእ ዝኾነ ድምፂ ድሃይ እውን ዘጠቕልል። ህድኣት ጠባይ ሓምሻይ ኣብ ኩሉ ተግባርካ ልዙብ ምዃን ዝኾነ ዘጋጥም ሽግር ኣብ ምፍታሕ ድማ ብህድኣት ምርማር ምፍታሕን። ሓቀኛ ህድኣት ሓደ ሰብ ንህዱእነቱ ዝፍትን ኣጋጣሚ ክሳብ ዘይጓነፈ ህዱእ እዩ ወይ ድማ ህድእ ኣይኮነን ክንብል ኣይንኽእልን ኢና። ምክንያቱ ከባቢኡ ህድኣት ዝሰፈኖ ዝኾነ ሽግር ዘይጋንፎ ክኸውን ስለ ዝኽእል ብዝኾነ ኣጋጣሚ ምስ ሰብ ኣብ ዝገራጨወሉ ናይ ርእይቶ ፍልሊ ኣብ ዝገጠመሉ ፀርፊ ወይ እውን ኣካላዊ መጉዳእቲ ኣብ ዝገጥመሉ ግን መልሰ ግብሩ ብምዕዛብ እቲ እውነተኛ መንነቱ ክገሓጥ ህዱእ ምዃኑ ክምርመር ይከኣል። ብተመሳሳሊ ድማ ኣብ እዋን ሽግርን ፀበባን ኣብ እዋን ሕማምን ህድኣትን ናይ ሓደ ሰብ ክምዘን ይኽእል። በዚ ግዜ እዚ እንታይ ግብሪ መልሲ ይህብ? ንሽጉራት ብኸመይ ይሰግሮም? ንሽጉራት ብኸመይ ይሰግሮም ይፈትሖምን ክንብል ንኽእል ኢና። እቲ ካልኣይ ኣዝዩ ኣገዳስን ግን እዚ ዝተባሃለ ህዱእ ባህሪ ንክንደይ እዋን ፀኒሑ ዝብል ሕቶ እዩ። ሓቀኛ ህድኣት ዝበሃል ቀፃልነት ዘለዎ ዘይቋርፅ ርጉኣትን ናይ ባህርያትካ ዝፀባረቕ ማለት ደኣ እምበር ንዝተወሰነ ግዜ ሓዲኻ ብምፅናሕ ሽግር ኣብ ዝበርትዐሉ ኣንፈስ ተቐይር ኣይኮነን። ሓቀኛ ህድኣት ንዝተወሰነ ግዜ ምፅዋር ማለት ኣይኮነን። እንታይ ደኣ ግዜ ክንዲ ዝነውሐ ይንዋሕ ኩነታት ከም ዝደለዮ ይለዋወጥ ዘይልወጥ እዩ። ሓቀኛ ሰላም ምህላው ማለት ንዘለካ ዘይርጉእነት ሽግራት ብውሽጥኻ ምሕባእ እሞ ከጋጥሙ ብዘይፀበቕካዮም ኩነታት ድማ ንደገ ምቕላዕ ማለት ኣይኮነን። ባህሪኡ ህዱእ ዝኾነ ሰብ ብዝኾነ ዝገጥም ሽግር ኣይህሰን። ብኣንፃሩ እኳ ደኣ ርህሩህን ደንጋፅን ልብን ንኩሉ ዝገጥሞ ይስዕር። ሐዋርያ ቅዱስ ጳውሎስ ዋላ እኳ ብዙሕ ሽግር የጋጥሞ እንተነበረ ጭንቂ፣ ፀበባ፣ መግረፍቲ፣ ፃዕሪ፣ ድቃስ፣ ምስኣን፣ ጠምየት ካብ መጀመርትኡ ምስ ብዙሕ ትዕግስቲ ይኸዶ ምንባሩ ይነግረና። ስለዚ ተስፋ ኣይንቀብፅንና ብግዳም እኳ እንተማህመና ብውሽጥናስ ኣብ ፅባሕ ኢና ንሕደስ ብምባል ነቲ ዝገጥም
ነበረ ከቢድ ፀገማት ድማ እዚ ቅልጡፍ ዝሓለፈን ፎኩስን ፀበባ እናበለ ይገልጾ። ካልኣይ ቆሮንጦስ ምዕራፍ 6:4-5 ህዱእን ውሽጥኻ ድማ ሰላም ዝስፈኖ ምዃን ብተፈጥሮ ዝወሃበካ ንስኻ ዝወለድ ክኸውን ይኽእል ወይ ድማ ባዕልኻ ብፃዕርኻ ተማዕብሎ ክኸውን ይኽእል። እቲ ባህሪኡ ህዱእ ዝኾነ ሰብ ናብቲ ዘለዎ ደረጃ ህድኣት ንክበፅሕ ዝገብሮ ብዙሕ ፃዕሪ የብሉን። ምክንያቱ ድማ ኩሉ ሰላም ዘይብሉ ነገር ስለ ዝፍንፍኖን ካብኡ ድማ ስለ ዝእለን እዩ። እቲ ባዕልኻ እተማዕብሎ ህድኣት ግን ብዙሕ ፃዕርን ልምምድን የድልዮ። ከም ፍቓድ ኣምላኽ እንትገብሮ ኩሉ ፃዕሪ ድማ እግዚኣብሔር ዓስብኻ ከይህበካ ኣይተርፍን። ህድኣት ባህርያቶም ክገብሩ ፅዒሮም ካብ ዝተዓወቱ ኣቦታት ሓደ ቅዱስ ሙሴ ጸሊም እዩ። ኣቦ ሙሴ ጸሊም ዝቐደመ ህይወቱ ናይ ጭካነን ሽፍትነትን ቅትለትን ነበሮ። ድሕሪኡ ናይ ገዳም ህይወት ምስ ጀመረ ግን ንገዛ ርእሱ ብናይ ህድኣት ስነ ስርዓት ክምህርን ክዕወትን ንዕዘብ። ክህነት ንክቕበል ብቕዓት ኣለዎን የብሉን ንክፍተን ካብቲ ገዳም ኣብ ዝተሰደደሉ እዋን ድማ ብተኣዛዝነት ከይድ ንገዛ ርእሱ ክወቅዕን ኢና ንምልከት። ንክምለስ ምስ ተሓበረ እውን ብዛዕባ ክብረት ገዛ ርእሱ ከይሓሰበ ንተኣዛዝነት ክምለስ ኢና ንዕዘብ። ስለዚ ንሕና ድማ ህድኣት ክጎድለና እንተኮይንና ህድኣት የብለይ ከምኡ እዩ ጠባይ ኢልና እንከየስተማሰልና ክንልወጥ ክንፅዕር ይግበአና። እግዚአብሔር ድማ ንፃዕርና እንተመልኪቱ እቲ ተሪር ከም እምኒ ዝኾነ ልቢ ካባና ብምውፃእ ዝእዘዝ ናይ ስጋ ልቢ ድማ ክህበና እዩ። ሕዝቅኤል ምዕራፍ 36:26 ይትባረኽ እግዚአብሔር ኣምላክ ኣበዊነ ኣሜን። ይቕፅል 3ይ ክፋል